ሰላም እንዴት ናቸው? ለአስተሳሰብ ሚዛናዊነት በጣም እጨነቃለሁ። በምንም ግፊት በምንም በልብትሉኝ መልሶ አይደለም። ይሄ ተፈጥሯዊ እንትኔ ነውና ብዙ ወንድሞቼ በውስጥ የሚልኩልኝ ስለ አክሱም ሙስሊሞች የሆነ ነገር በል እንጂ የሆነ ነገር በል እንጂ ይሉኛል። የኔ ማለት የሚያመጣው ለውጥ ያለ አይመስለኝም። ምክንያቱም የክልሉ መንግስት ፖሊሲዎችን ለመቀየር የአንድ ሀሳብ የሚሰጥ ሰው እንደኔ ተራ ሰው ሀሳብ ብዙ ዋጋ የለውም። ማለት ካስፈለገ ለሁሉም ሰው በያለበት እምነቱ የማምለክ መብቱ ሊከለከል አይገባም የሚል ነው ያለኝ። የፈለገውን እምነት የማራመድ መብት ለሁሉም ዜጋ ሊሰጠው ይገባል። በዛች ሀገር ውስጥ ሁሉም ሃይማኖቶች እኩል ናቸው። ይሄን ከማለት ባሻገር ምለው ነገር ግን በብዛት በዚህ ጉዳይ ላይ አስተያየት ስጥ ብለው የሚልኩልኝ ወንድሞቼን አየኋቸው። አንዳንዶቹ ስልጤ ወንድሞቼ ናቸው። እኔ ወንድሞቼ ነው የምላቸው። ሌሎች ደግሞ አንዳንዶቹን ሳያቸው እነሱ ባሉበት አካባቢ ጭራሽ ቤተክርስቲያን አይተከልም የሚሉ ክርስቲያኖችን የሚያሳድዱ ሰዎች ያሉበት አካባቢ ሰዎች ናቸው። ስለ ስልጤ ወንድሞቼ ላውራቸው። ባለፈው ቡታጅራ ለሆነ ጉዳይ ከወንድሜ ጋር የሚሄድበት ጉዳይ ስለነበረኝ አንድ ኢትዮጵያ ሄድኩ ጊዜ እዛች አካባቢ ያለችውን እህቴ ጠይቄ ከእንደገና ለምንድነው ወራቤን ማላየው አላየሁትም ከዛ በፊት ብዬ ስለው ማየት እንችላለን አይደል ወንድሜ። እና ወራቤ ሄድን ማለት ነው። ወራቤ ስልጤ ዋና ከተማ ነው። ሄድንና ወቅቱ የነበረው ምን አይነት ነገር ነበረ? ኦርቶዶክሶችና ጴንጦች ውጡልን፣ እዚህ አስማት እየሰራችሁ ጥንቆላ እያረጋችሁ ልጆቻችን እንትን እያላችሁ ማለት የተቀናጀ ነገር ከተማ ያሉትም አገር ቤት ያሉትም ፖለቲከኞች የተሳተፉበት ክርስቲያኖችን የማሳደድ ስራ ሲሰራ የነበረበት ሰዓት ላይ ነበርኩ እኔ እዛ የነበርኩት። እና በዛች ጊዜ ከተማ ውስጥ የሆነ ምግብ የምንበላበት ቦታ ፈልገን በባር ደረጃ አንድ ነው ያገኘነው። ባር ማለት ምግብና መጠጥ ያለበት ቦታ ዋናው መንገድ ላይ። ሌላ ቦታ አንድ ነበር አሉ፣ ተዘግቷል። በዛች ትልቅ ከተማ አንድ ነው ባር ያለው። ሁለት ለማደር እስቲ ከተማዋ ማታ ምን ትመስል ይሆናል ብለን ለማደር ማስበን ነበር። ጉዳያችን ስላላለቀ በሚቀጥለው ቀን ቡታጅራ የምናደርገው ነገር ስላለ ቡታጅራ ደግሞ 2 ቀን 3 ቀን ስላደርን መቀየር ፈለግንና ቅርብ ለቅርብ ስለሆነ ዛሙ በቃ የለም። እንደውም ለማወቅ በሀሳብ ደረጃ አንዳንድ ነገሮች ስንጠይቅ በቃ ከሳውዲ አረቢያ የጠበቀ ስርዓት ያለበት የሃይማኖታዊ ስርዓት ያለበት ከተማ ሆኖ ነው ያገኘነው። ሃይማኖትን ማጥበቅ ምን ማለት መጥፎ አይደለም፣ ግን የሰዎች መብት መከበር አለበት ብሎ ማሰብ። አሁን ለምሳሌ ስለ አክሱም ሙስሊሞች ስጮህ ስልጤ ያሉ ክርስቲያኖችስ፣ አላባ አካባቢ ያሉ ክርስቲያኖች ስለ እነሱስ ምን አይነት አመለካከት አለ? መብት አንተ ሳታከብረው የሚከበርልህ አይደለም። በሰዎች እኩልነት፣ በሰዎች መብት፣ በሃይማኖት እኩልነት የምታምን ከሆነ አንተ ባለህበት አካባቢ ሌሎች ሃይማኖቶች የመኖር መብት እንዳላቸው ማወቅ አለብህ። የግድ ሌላ ሰው ላይ ጣት መጠቆም አይደለም። ስለ አክሱም መጮህ ብቻ አይደለም። አንተ ጋር ስላሉ ክርስቲያኖች ምን ታስባለህ? ኢትዮጵያ የሁሉም ሃይማኖት መብት እኩል ነው የሚል ህገ መንግስት ያላት ሀገር ነች። ሙስሊም በመሆንህ መጨቆን የለብህም። እምነትን መከተል አለብህ፣ መብትህ ነው። በዚህ ላይ መንግስት ጣልቃ ሊገባብህ አይችልም። አክሱም ላይ መስጊድ መቋቋም መብት ነው፣ የዜጎች መብት ነው፣ ሙስሊሞች እስካሉ ድረስ ትግራይ ውስጥ። ግን ስልጤ ውስጥም ቤተክርስቲያን ለመመስረት መብት እንደሆነ ማወቅ አለባቸው። ስጮሁ እኔስ በሉ እዚህ ቤት ያላከበርከውን መብት ሌላ ቤት መጠበቅ የለብህም። አንተ ቤት ውስጥ የማይከበር መብት ሌላ ጋር እንዲከበርልህ መፈለግ የለብህም። ከልባችን ነው መሆን ያለበት። አንድ ነገር ስንጠይቅ እኛስ አድርገነዋል ወይ? ተግባራዊ አድርገነዋል?
አትክፉኝ፣ አትስረቁኝ እያልክ የምትጮህ ከሆነ አንተ እየሰረቅ ከሆነ አንተ እየገፋ ከሆነ ያው ነው። የሰው መብት መግፋት ማለት እምነቱን እንዳይከተል መከልከል መብት መግፋት ነው። ተፈጥሯዊ መብቱን መግፋት ነው። ስለዚህ አክሱምም መስጊድ ሊኖር ይገባል፣ ስልጤ ሀገርም ቤተክርስቲያን ሊኖር ይገባል ልላችሁ ፈልጌ ነው። ሚዛናዊ እናርገው። ሁሉም ሰው የፈለገውን እምነት የመከተል ህገ መንግስታዊ መብት አለው፣ ህጉ እስካልተቀየረ ድረስ የሚል ነው ያለኝ አስተያየት። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።